እዚህ ነው አጣርታችሁ ነበር አጣርፈው ሲጠሩ አንተማ ዳኒ አለ ብለህ አንገትን እንዴት አድርገህ እንደገባህ እንዴ? ቡዬ ትናንትና እንደዛ ብለህ አብረሃት ዛሬ እኔ እጅሽን ለያዝሽ ማለት ኧረ አይመጣውም። ቡቡዬ ተው እንጂ ተው እንጂ። በጣም ይቅርታ ፕሮግራማችሁን ስላበላሸሁት። አይ እኔ የምለው እርቅ ግን እንደዚህ ነው እንዴ? እርቅ እንዴት ነው? በአገር ሽማግሌ አላያችሁም እንዴ? ሽምግልና እንዴ? የቡራን ብቃት እዚህ ጋር ነው ማየት ያለባችሁ። ገባችሁ አይደለ? የክወና ብቃት ትላላችሁ እንደዚህ እንዴ? እዚህ ጋር እንዲሆነበት ምክንያት ሊገባችሁ ይችላል ብዬ አስባለሁ። ሊንዳትም እንድትመጣ ወይ ሀይሚ ትለኛለች ብሎ አይደለም ያከው ዴ ቀብራራዬ ቀብራር በይ። እንደዚህ ማስታለቀቅሽ አያምርብሽም። አይመጣውም። እሺ ቀብራራዬ አይመጣውም እንደዚህ አጋጣሚ ኬኩ መልካም ልደት ሳይሆን መልካም ጋብቻ ነው የሚለው አሉ። ባሉ ማን ነው ታዲያ? ማን ነው? ዳኒ ተብሎ ነበር። እንግዲህ ዳኒ የለም። በዚህ አጋጣሚ ማን ነው? በፍቃዱ ዩቲዩበር ማለት ነው። በጣም ደንበኛ የተበጠረቀ ጋዜጠኛ ነው። በዚህ አጋጣሚ በፍቃዱ ዩቲዩበር ማለት ነው። ምክንያቱም እንዴ በስማ አላቅም። ከካሜራ ጀርባ ግን አበባውን የሰጣት ማን ነው? አበባውን የሰጣት ሰው እኮ ማወቅ አልቻልንም አሁን። ወይኔ ቤተሰብ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። ትናንትና እንግዲህ በሀይሚ በልደቷ ቀን ማለት ነው ቡቡ ሊንዳን ጉንጯን ስሞ ሀይሚን አቃጠላት። ዛሬ ደግሞ ጭራሽ ጓደኞቿ ባዘጋጁላት ቦታ ላይ ሄዶ እንዴት በቃ እኔን እያየ ስንት የሚቃጠል ሰው አለ ብሎ ልክ ከመኝታው እንደተነሳ እንደወረደ ጓደኞቹ እና ሲል እንዴ ለዚህ ነው እንዴ ጠራችሁኝ ምናምን ብሎ ሳይጠራ ልደቱ ሊያልፍ ነበረ። አጅሬው ሄድ ብሎ ጎምለል ሲል እናቴ ውጥት አላለችም። ቅመሟ አልፈልግም ማየት አልፈልግም ብላ ላጥ ብላ ወጣች እላችኋለሁ። ግን እኔ ግራ የገባኝ ነገር ኬኩ ላይ የተጻፈው መልካም ጋብቻ ይላል። ልደቱ ደግሞ ሃፒ በርዝዴይ። እንዴት ነው ነገሩ? አልገባኝም። ምን አይነት ቪዲዮ ነው እየሰሩ ያሉት? ቆይ እነዚህ ልጆች እኔ አልገባኝም። ትናንትና ቤተክርስቲያን ሄዱ ብሩኬና ሃይሚ፣ ዛሬ ደግሞ አረ በስመ አብ። ኧረ ተው እናንተ። ማለት የመልካም ቦታ አብረው ይሄዳሉ፣ ወደኛ ሲመጡ ለየብቻ ጣልተው ይመጣሉ። ምን እሺ ነው? አይበቃችሁም እንዴ እናንተ? ኧረ አሁንስ በዛ እንዴ በዛ። የምሬ ነው። ሲቀጥል ብሩክ ደግሞ ማለት ነው ትናንትና ሊንዳን እንደዛ ሃይሚ አጠገብ ምንም ቢሆን ምን ሰው ናት አይደል እንዴ? ምንም ቢሆን ምን አፍቃሪ ናት። እኔ አሁን ይሄን መናገር ፈልጌ ሳይሆን ዛሬ ላይ እንደዚህ አይነት ስሜት የሚሰማ ከሆነ ሊንዳን ለምን አጠገቧ ለምን አመጣት? ለምን በቃ ማለት ምንድነው ፍላጎቱን አሁን ላይ ሊገባኝ አልቻለም። የብሩክ ማለት ነው። ይቅርታ አድርጉልኝና ቤተሰቡ አልገባኝም የብሩክ እንትን። በዛ ላይ ሚዲያው ላይ በቃ ምንድነው መፋቂያ አረጉ እኮ ዘለዘሉ። ቡቡ ይበቃል በቃ ምን ያረጋግልሃል? ባይዘው ማለት ነው። የብቃት ክወናው እዚህ ጋር ነው። ገባችሁ አይደል? በለፈለፉና በዋሹ ድርቅ ባሉ አይደለም። ክወና አይችልም አይዲያ የለውም ለምትሉ ሰዎች ክወና ማለት እንደዚህ ነው። በቃ አሁን ሄደ ምን ሆንሽ? እኔ ስለመጣው ነው የተበላሸው ልደትሽ አላ እናገራት አልፈልግም ማለት ያው እንዳመሏ መርዟን ረጨት ታረገች ሃይማኖት ታደሰም። ምክንያቱም ድንጋይ ራስ አለችው በነዛ በጓደኞቹ መሃል። እሱ የሚፈልገው እንድታከብረው ነው፣ ክብር እንድትሰጠው ይፈልጋል ብሩክ ማለት ነው። በነዛ ውስጥ መሃል ምን ብላ ሄደች? ድንጋይ ራስ ብላ ሄደች። ይሄ አግባብ አይደለም። እሱ የማይፈልገው ነገር ከሃይማኖት ወደዳችሁም ጠላችሁም ይሄ ነው። ይሄ ነገር እንድታቆምለት ፈልጎ ነው ሊንዳን አምጥቶ እንዴት ሊንዳ አሁን ትናንትና ተናዳ ወንድ አይደለም ወይ እንዴት ትመታሃለች እንዴት እኔ እናዳኛለች ብላ ነጸብራቁን በሷ ውስጥ እያሰራ ያለው ነገር ሃይሚ እንዲገባት ነበር። ግን ምንም አልገባትም ሃይሚ። ስለዚህ በምንድነው የሚግባቡት የሚለው ጥያቄ ቤተሰብ ለእናንተ ይሆናል። እንደገና በዙሪያቸው ያላችሁ ጓደኞች እንዴት ነው እርቅ እንደዚህ ነው እንዴ? እርቅ ማለት እኮ ብሩኬም ይሄድክ ያለበት ነገር ትክክል አይደለም። ከምን ተነስተህ ከምን እንደዚህ አረክ? ሃይማኖት ስትሆኚ ከምን ተነስተሽ ከምን እንደዚህ አይነት ስም ልትሰጪው ቻልሽ? ምንድነው ችግሩ ተብሎ ይጠየቃል። ሽምግልና ማለት ያ ነው።
ይያዝ አድርጎ ነው እንጂ ልቀቀኝ፣ በሩን ክፈት ልሂድ፣ ለቀቀኝ፣ አስፋልት ተሻግሬ ልሂድ ስትል መልቀቅ፣ ከዛ ነገም ካሜራ ደቅኖ ታረቂ፣ ከዛም ይሄ እርቅ ሳይሆን ማለት ነው። ይሄ አይዲያ ነው። በቃ ምንም መረረም አይዲያ ነው ለኔ ማለት ነው ውድ ቤተሰቦች። ስለዚህ እናንተ እናቴ የምታስተላልፉ ነገር ራሱ ግራ ያጋባኛል። ዛሬ ራሱ ብሩኬ ኦልሬዲ ብሩክ ኬክ ይወዳል በነገራችን ላይ ማለት ነው። ኬክ በጣም ነው የሚወደው። እንኳንም አላመለጠ ለዛውም የሀይሚ የልደት ኬክ ግን ዳኒ ያለ ብሎ ማለት ነው። አገባቡ እንዴት እንደገባ በሩን ሲገባ በጣም ይገርመኛል። በዚህ አጋጣሚ ደግሞ ለረጅም ጊዜ ሳላያት የቆየች ሶፊዬ ጀግና በጣም ነው የምወዳት በነገራችን ላይ ሶፊ ማለት ነው። ጠንካራ ናት፣ ጎበዝ ናት። እግዚአብሔር ጠንካራዋ የሀረብ ሀገሯ ንግስት ሶፊ ማለት ነውና እዛ አየኋት ዛሬ በነገራችን ላይ ማለት ሀይሚን መጋኛ እንዳይመታት እነዛ ሁሉ ወንዶች መካከል እሷ ብቻ ናት ልደት ስታከብር ማለት ልደቱ እሷ ነው ብቻዋን ነበረችና ያው መጋኛ እንዳይመታት አንድ ሴት እሷ ነበረች። በጣም ደስ ይላል። በዚህ አጋጣሚ እንግዲህ ያው እንደምታዩት ማይ እንኳን ከጎኗ የለችም። እንግዲህ ይሄ ነው እንግዲህ የምታዩት ነገር ነው። እንግዲህ ምን ይደረጋል? ብቻ ያም ሆነ ይህ መልካም ልደት ይሁን ብለናል። እንግዲህ የዛሬ አመቱ ልደት ነበር። በስማ የዛሬ አመቱ በእንባ የተሞላ ገና ብሩኬና ሀይሚ በቃ በልባቸው ስንት ነገር ወጥ ነው። ብሩክ ወርቅ ያሰረበት በነገራችን ላይ ሃይማኖት ወርቁን አስረዋለች አንገቷ ላይ አይቼዋለሁ። እዛ ቀይ ቀሚስ የለበሰችበት ላይ አይቼዋለሁ እና ወርቁን መልሳ አስረዋለች። ቤተሰብ በሱቱ ውስጥ ታስታውሰዋለች። ሌላው እንግዲህ እስከምን ጊዜ እንደሆነ ገደባቸው እኔ አላቅም። ይሄ ቪዲዮ የሚያልቅበት ጊዜና ሰዓት መቼ እንደሆነ አላቅም። እና ብሩክ አለማየሁ እንዴ አትቅለስለስ፣ ጠንከር በል። ራስህ ያመጣው ነገር ነው ራስህ ተወጣው እንዴ። ምን ትላ ሃይማኖት እንዴት እልል ብላ ትቀበለኛለች ብለህ ነው እንዴ ሊንዳን ጉንጯን ስመ ከዛ በኋላ ደግሞ ዛሬ ልደቷ ጋር ሄደ እጅሽን ለያዘው እጅሽን ልጨብጠው። አረ ብሩኬ እኔ እንደው ያስቀኛል። እግዚአብሔርን ደግሞ አይመስለኛል እዛ ኬኮ ላይ የተጻፈውን ነገር አንብቦ ነው እንደዛ የሆነው ማለት ነው። አሁን እኮ እሱ እኮ ሊንዳን በምንም ሊንዳን ፈልጎ አይደለም ያመጣት። እሱ ምንም ለሃይማኖት ነው በቃ ያመጣት ማለት ነው። እሷ ደግሞ በቃ ከእኔ ብሳለሁ አለች እንደምታዩት ማለት ነው። ስለዚህ እንግዲህ አንተ ትብስ እኔ ትብስ ተባብሎ ሰው ችግሩን ሸፍኖ ይኖራል እንጂ እንዴት ነው በዚህ ልክ እንትን የሚለው? እና አረ ጥያራ ቀረበብኝ እናንተ እንደ ኢራን እንደ አይጥበኝ በረንዳ እኮ ነው የማወራው። ቤተሰብ እንዲህ ለምን ወረደ? በስመ አብ ወወልድ ወመንፈስ ቅዱስ ወይ እናንተ ሲያስፈራ። በስመ አብ ወወልድ ወመንፈስ ቅዱስ ኢራን እንደሚጨፈጭፋቸው ዝቅ ብሎ ነው የሚሄደው። እናንተ ምንድነው ሊያርፍ ደርሶ ነው እንዴ? በስመ አብ ፈራው። እሺ ሄደ አለፈ። እና ቤተሰቦችዬ ይቅርታ በጣም ፈርቼ ነው። እሺ ፈርቼ ነው። እና ብቻ ግራ ገብቶኛል። ኤኒዌይስ እንጃ እንዴት አይነት ቪዲዮ እየሰሩ እንደሆነ ምንም ሊገባኝም አልቻለም። ሃይሚን በእንደዛ አይነት ወይ ከልጅቷ ጋር ሄደ ቆይተ 2 ቀን ሙሉ ለልደቷ የሚሆነውን ጊዜ መስጠት ያለብህን አልሰጣህትም። ኦልሬዲ ከዚህ በፊት ስትጠየቅ አልፈልግም ብላለች። ሃይማኖት አልፈልግም ብላለች። በነገራችን ላይ ለአንድ ቀን ልደት ብዬ አንተ ማየት አልፈልግም ብላለች። እንግዲህ አስቡት፣ ያ ሁሉ ነገር ተብሎ ይሄው ልደቱ ላይ ተገኘ። ስለዚህ በሰላም ፈተውት ቢሆን ታርቀው ቢሆን በዛን ሰዓት አስባችሁታል? ማገኘቱ አልቀረ ይሄው ልደቱ ላይ ተገኘ። ምን አለበት እንደው ፏ ብለው ቢደግሱትና ድግሱ ቀርቶ በቃ አለ አይደል በሰላም ግርማ ሞገስ። ዛሬ እንዲህ ብቻዋን እንደዛ ከምትሆን በቃ ከኋላ ያዛርጓት ምናምን በቃ ቤቢዬ ብሎ ቢያከብርላት ምን ችግር ነበረው? አያችሁ አንዳንድ ጊዜ ነገራቶቹን ወደ ግራ ወደ ቀኝ አለማየት ችግሩ ይሄ ነው። በዛን ሰዓት አልፈልግም ለአንድ ቀን ደስታ ብዬ ልደቴን አታክብርልኝ አለችው። ይሄው ምንም ተከበረ አይባልም። አሁን ተስታወሰ ነው የሚባለው። ተስታወሰ ነው እንጂ የሚባለው ተከበረ አይባልም። ሌላው ጭፈራ ቤት የምትሉኝ ነገር እኔ ምንም ብሩኬን ላየው አልቻልኩም። እናንተ ታቀናብራላችሁ፣ ግን እኔ የእውነት ላየው አልቻልኩም ማለት ነው። ሳየው አልቻልኩም ማለት ነው። እና ተሳዳቢዎች ግንትር እያላችሁ ይሄው ሃይሚ ዛሬ አብራው ዛሬም ትናንትናም ተትናንት ወዲያም ነገም ትቀጥላለች ሃይማኖት ማለት ነው። ብሩክ እንዳታገኙ ሃይሚ እንዳታገኙ የሚሉት በቃ ላይ ወይ ሊሞቱ ነው፣ በቃ ሊሞቱ ነው። እኔማ አልቃጠለም። እኔ ተቃጠ እንዴ? እኔ እኮ የሸበላው እህት እኮ ነኝ እንዴ? እንዴት ለምን እቃጠላለሁ?
ረሳችሁኝ እንዴ? አስታውሱኝ። እኔ የሸበላው እህት ሆኜማ እኔ አልቃጠልም። አካዋውኑ ክወናውን እናሳያችኋለን። እንደዚህ አሁን ብሩኬ እንዲህ የሚሰራ ለሰው ቢያገኝ ማለት ነው ወይኔ ምርጥ አክተር ነበር የሚወጣው ማለት ነው። ቤተሰብ ለማንኛውም ይመቻችሁ ባይ